ሊጠናቀቅ ነው። ከ27 ዓመታት በላይ የግንባታ ልምድ ያለው ዲኤምሲ ሪል ስቴት በለቡ መብራት ኃይል ለሽያጭ ያቀረባቸው ቅንጡ መኖሪያ ቤቶችና ሱቆች የመጨረሻ ዙር ሽያጭ ሊጠናቀቅ ነው። ማራኪ የተፈጥሮና የከተማ እይታ ያለው ዝቅተኛ የወለል አማራጮች የሚገኙበት ከስቱዲዮ እስከ ባለ 4 መኝታ በተለያዩ ካሬ አማራጮች ያገኛሉ። በ8 በመቶ ቅድመ ክፍያ በ60 በመቶ የባንክ አማራጭ እንዳያመልጦ ይፍጠኑ፣ የድሉ ተጠቃሚ ሆኑ። አድራሻ ለቡ መብራት ኃይል። ለበለጠ መረጃ በ0954 14 92 78 አሊያም በ0909 11 22 88 ይደውሉ። ደስታዎ እዚህ ይጀምራል። ዲኤምሲ ሪል ስቴት። ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የስጋ ንግድን በተመለከተ ከኢትዮጵያ ግብርና ባለስልጣን የተሰማ አዲስ አስደሳች መረጃ ይዘናል። በዝርዝር እናጋራችኋለን። ኢንሹራንስ ላይ ትኩረቱን ያደረገ አዲስ አዋጅ እየተዘጋጀ እንደሚገኝ ተነግሯል። በተጨማሪም አዋጁ ምን ጉዳዮችን በውስጡ ያካትታል የሚሉትን የምናደርሳችሁ ይሆናል። ክልሉ ለብሔራዊ ባንክ ከፍተኛ የወርቅ መጠን በማቅረብ ከሌሎች ቀዳሚ መሆኑ ተሰምቷል። በዝርዝር ከምናደርሳችሁ መረጃዎቻችን መካከል ይገኝበታል። ወደ አገሪቱ በሚገቡ ሸቀጦችና ምርቶች ላይ ይጣላል የተባለው የቀረጥ ታሪፍ ጭማሪ መራዘሙ ተሰምቷል የሚሉትንና ሌሎች የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ኢመደበኛ በሆነ መንገድ የዘረመል ምህንድስናን ተጠቅሞ አርሶ አደሩ ጥጥ በመዝራት ላይ እንደሚገኝ የኢትዮጵያ ግብርና ምርምር ኢንስቲትዩት አስታወቀም። ዝርያው በቴክኖሎጂ የተቀየረ ጥጥ ኢመደበኛ በሆነ መንገድ አርሶ አደሩ እንዳይዘራ ጥረት ቢደረግም በዘንድሮ ዓመት ብቻ የተዘራው ከ80 በመቶ በላይ የሚሆነው ጥጥ ዘረመሉ የተዳቀለ መሆኑን ኢንስቲትዩቱ አስታውቋል። የስነ ሕይወት ቴክኖሎጂ አካል የሆነው የዘረመል ምህንድስና በብዝሃ ሕይወትና በጤና ላይ ጉዳት የሚያደርስ እንደሆነ የሚገልጹ ምሁራን ቢኖሩም መንግስት ይህ እንዳይሆን በቂ ጥንቃቄና ቁጥጥር እያደረገ ስለመሆኑም ተቋሙ አመላክቷል። ሀገሪቱ ላይ ያለው ከጥጥና በቆሎ በተጨማሪ በእንስሳት ላይ የዘረመል ምህንድስናን ተግባራዊ ለማድረግም በሂደት ላይ ነው ሲሉ በኢትዮጵያ ግብርና ምርምር ኢንስቲትዩት የምግብ ሳይንስና ባዮቴክኖሎጂ ተመራማሪ የሆኑት ዶክተር ታደሰ ዳባ ተናግረዋል። የማክሮ ኢኮኖሚ ማሻሻያው ዘላቂና አካታች የፋይናንስና የኢንሹራንስ ስርዓትን ለመገንባት ትልቅ ሚና እየተጫወተ ነው ሲሉ የብሔራዊ ባንክ ገዢው አቶ ማሞ ምህረቱ ተናገሩ። ይህ የተባለውም 51ኛው የአፍሪካ ኢንሹራንስ ድርጅት ዓመታዊ ኮንፈረንስና ጠቅላላ ጉባኤው በተካሄደበት ወቅት ነው። በዚህም ኢትዮጵያን ጨምሮ በብዙ የአፍሪካ ሀገራት የኢኮኖሚ ሪፎርም እየተከናወነ ነው ያሉት የብሔራዊ ባንክ ገዢው ብድርን በተመለከተ ደግሞ ያሉ ችግሮች ሲፈቱ የኢንሹራንስ ዘርፉን በሚፈለገው አቅም ማሳደግ እንደሚቻልም ገልጸዋል። በኢትዮጵያ እየተከናወነ ያለው የኢኮኖሚ ሪፎርምም የግሉን ዘርፍ በሚያበረታታና ኢንቨስትመንትን በሚያረጋግጥ መልኩ በልዩ አሰራር እየተተገበረ ስለመሆኑም አንስተዋል። አቶ ማሞ አክለውም በኢትዮጵያ እየተከናወነ ያለው የዲጂታል ሽግግር በአጠቃላይ ኢኮኖሚያዊ ለውጥን በማምጣትና የኢንሹራንስ ዘርፉን ውጤታማ ለማድረግ ከፍተኛ አበርክቶ እንዳለውም ጠቁመዋል። የትግራይ ክልል ለብሔራዊ ባንክ ከፍተኛ የወርቅ መጠን በማቅረብ ከክልሎች ሁሉ ቀዳሚ መሆኗን የማዕድን ሚኒስቴር አስታወቀም። በ2017 በጀት ዓመት 10 ወራት ውስጥ ብቻ ከ29300 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ቀርቦ 2.57 ቢሊዮን ዶላር ገቢ መገኘቱን የማዕድን ሚኒስትር ዴኤታው አቶ ሚሊዮን ማቴዎስ ተናግረዋል። በዚህም ትግራይ ክልል ከ12000 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ በማቅረብም
ከክልሎች ሁሉ ቀዳሚ ሆናለችም ተብሏል። በተጨማሪም ከኦሮሚያ ክልል 6910 ኪሎ ግራም እንዲሁም ከቤንሻንጉል ጉሙዝ ክልል ደግሞ 3689 ኪሎ ግራም ወርቅ መቅረቡን ሚኒስትር ዴኤታው ተናግረዋል። አቶ ሚሊዮን አክለውም የመንግስት የማክሮ ኢኮኖሚ ፖሊሲ ማሻሻያው የውጭ ምንዛሬ ተመን በባንክና በጥቁር ገበያ መካከል ያለውን ልዩነት እንዲጠብቅ በመደረጉም ለብሔራዊ ባንክ የሚቀርበው የወርቅ መጠን እንዲጨምር በማድረግ ለውጤቱ መሻሻል ከፍተኛ አስተዋጽኦ አድርጓልም ብለዋል። በዚህም በባህላዊና አነስተኛ ወርቅ ምርት ለተሰማሩ አምራቾች ብሔራዊ ባንክ ተግባራዊ እንዲሆን የወሰነው የማበረታቻ የአምራቾችን የማምረት ፍላጎት አነቃቅቷል ያሉት ሚኒስትር ዴኤታው ይህም ደግሞ የወርቅን ሕገወጥ ንግድ እንዲቀንስ ማድረጉንም ተናግረዋል። ኢትዮጵያ የተቀቀለ ስጋ ለቻይና ልትልክ መሆኑን የኢትዮጵያ ግብርና ባለስልጣን አስታወቀም። ባለስልጣኑ ይህን ያስታወቀው ቋሚ ኮሚቴው በኢትዮጵያ የግብርና ባለስልጣን የእንስሳት ቄራዎች አደረጃጀትና የስጋ ምርት አገልግሎት አሰጣጥ ውጤታማነትን በተመለከተ ባደረገው ውይይት ወቅት ነው። በዚህም ኢትዮጵያ ሞንጎሊያን ጨምሮ ከተለያዩ ሀገራት ተሞክሮ በመውሰድም የተቀቀለ ስጋ ለቻይና ለማቅረብ እየሰራች መሆኑን የግብርና ባለስልጣን ዋና ዳይሬክተሩ አምባሳደር ዲሪባ ኩማ ተናግረዋል። ኢትዮጵያ የቻይናን ትልቅ የስጋ ምርት ገበያ ለመጠቀም ዝግጅቷን ማጠናቀቋ የተነገረ ሲሆን የስጋ ምርትን ወደ ቻይና መላክ ከጀመረች ከቻይና የገበያ መስፈርት ጋር ተመሳሳይ ለሚሆኑት የአውሮፓና ኤዥያ ገበያ ማቅረብ እንደምትችልም ተገልጿል። እንዲሁም የቻይናው ተቋም ደግሞ ለኢትዮጵያ የላከው ከ1000 በላይ ገጽ ያለው ዶክመንት በኢትዮጵያ ባለሙያዎች ተሟልቶ መላኩም የተገለጸ ሲሆን በቅርቡ ደግሞ ምላሽ ይላካል ተብሎ ይጠበቃልም ብለዋል። የኢንሹራንስ ዘርፉ ለውጭ ባለሀብቶች ክፍት እንዲሆን የሚያስችል አዲስ አዋጅ በዝግጅት ላይ እንደሚገኝ የኢትዮጵያ ብሔራዊ ባንክ አስታወቀም። ይህ ውሳኔ የኢትዮጵያን የፋይናንስ ኢንዱስትሪ ለማዘመን እየተደረገ ካለው ሰፊ ጥረት አንዱ አካል ነውም ተብሏል። ይህ የተባለው ደግሞ 51ኛው የአፍሪካ ኢንሹራንስ ተቋም ዓመታዊ ኮንፈረንስና አጠቃላይ ስብሰባ ላይ ሲሆን የባንኩን ዘርፍ ለውጭ ባንኮች ክፍት ያደረገው አዲሱ አዋጅ የፋይናንስ ዘርፋችንን ለማዘመን የተደረገው ጥረት ትልቅ ምዕራፍ እንዲሆን ተደርጎ ይታያል ሲሉ የብሔራዊ ባንክ ገዢው አቶ ማሞ ምህረቱ ተናግረዋል። በዚህ ስኬት ላይ በመመስረትም ባንኩ አሁን ደግሞ ትኩረቱን የኢንሹራንስ ኢንዱስትሪውን በማሻሻል ላይ አድርጓል የተባለ ሲሆን በቅርቡ ይወጣል ተብሎ የሚጠበቀው አዲሱ የኢንሹራንስ አዋጅ ለዘርፉ ጠንካራና ዘመናዊ መሰረት እንደሚጥልም ተስፋ ተጥሎበታል ተብሏል። ይህ የሕግ ማሻሻያም የኢትዮጵያን የኢንሹራንስ ገበያ ይበልጥ ለማጠናከር ያለመ መሆኑንና ከዚህ አዋጅ በተጨማሪ ብሔራዊ ባንክ በኢንሹራንስ የኮርፖሬት አስተዳደርና በስጋት ላይ የተመሰረተ ደንብ ላይ ረቂቅ መመሪያዎችን ማስተዋወቁንም አስረድተዋል። እነዚህ ተነሳሽነቶችም የቁጥጥር ደረጃዎችን ለማሳደግ፣ ግልጸኝነትን ለማስፈንና የዘርፉን የረጅም ጊዜ ዘላቂነት ለመደገፍ ታስበው የተዘጋጁ ስለመሆናቸውም ተጠቁሟል። እንዲሁም እነዚህ ማሻሻያዎች የኢትዮጵያን የኢንሹራንስ ኢንዱስትሪ ከዓለም አቀፍ ምርጥ ተሞክሮች ጋር ለማጣጣምም ወሳኝ ናቸው ተብሏል። በዚህ ማሻሻያ ሂደት ውስጥ ከታዩት ቁልፍ እድገቶች አንዱ ደግሞ መንግስት ነፃ የኢንሹራንስ ተቆጣጣሪ አካል ለማቋቋም እያደረገ ያለው ሂደት መሆኑ ተነግሯል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት ወደ አሜሪካ በሚገቡ ሸቀጦችና ምርቶች ላይ ያሰቡትን የቀረጥ ታሪፍ ጭማሪ ለአንድ ወር ያክል ማራዘማቸው ተገልጿል። ትራምፕ በህብረቱ ሸቀጦችና ምርቶች ላይ የ50 በመቶ የቀረጥ ታሪፍ ለመጣል ተናግረው እንደነበር ይታወሳል። እንዲሁም ቀደም ሲል ትራምፕ ህብረቱ መሰረታዊ የተባለውን የ10 በመቶ የቀረጥ ታሪፍ ይከፈልበታል ብለው እንደነበርም መረጃዎቹ አስታውሰዋል። በአሜሪካና በአውሮፓ ህብረት መካከል የንግድና ምጣኔ ሀብት ግንኙነት ንግግር እየተካሄደ ሲሆን ትራምፕ አዲሱን የ50 በመቶ ቀረጥ ታሪፍ እርምጃቸውን በተጨማሪ አንድ ወር ያራዘሙት ደግሞ ከአውሮፓ ህብረት ፕሬዝዳንቷ ጋር በስልክ ከተነጋገሩ በኋላ ነው ተብሏል።
የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ሊጠናቀቅ ነው። ከ27 ዓመታት በላይ የግንባታ ልምድ ያለው ዲኤምሲ ሪል ስቴት በለቡ መብራት ኃይል ለሽያጭ ያቀረባቸው ቅንጡ መኖሪያ ቤቶችና ሱቆች የመጨረሻ ዙር ሽያጭ ሊጠናቀቅ ነው። ማራኪ የተፈጥሮና የከተማ እይታ ያለው ዝቅተኛ የወለል አማራጮች የሚገኙበት ከስቱዲዮ እስከ ባለ 4 መኝታ በተለያዩ ካሬ አማራጮች ያገኛሉ። በ8 በመቶ ቅድመ ክፍያ በ60 በመቶ የባንክ አማራጭ እንዳያመልጦ ይፍጠኑ፣ የድሉ ተጠቃሚ ሆኑ። አድራሻ ለቡ መብራት ኃይል። ለበለጠ መረጃ በ0954 14 92 78 አሊያም በ0909 11 2288 ይደውሉ። ደስታዎ እዚህ ይጀምራል። ዲኤምሲ ሪል ስቴት